ሰበር አሳዛኝ ዜና የዛሬው እጅግ በጣም የሚያሳዝን ነው። ናታና ፂ አባታቸው ወይም ደግሞ ወላጆቻቸውን መቼ ይደውላሉ መቼ ይመጣሉ ብለው በጉጉት ሲጠብቁ ቆይቶ ነበረ። አይደለም እነሱ እኛም ጠብቀን ነበረ። ነገር ግን ዛሬ ያልታሰበ ያው አስደንጋጭ ዜና ነው የተሰማው። ናታን አባቱን ማረፉና እንዲሁም ደግሞ እናቱን መጥፋቷን ነው በስልክ መርዶ የተነገራቸው። ይህ እጅግ በጣም የሚያሳዝን እንዲሁም ደግሞ ልብ የሚሰብር ልብ ሰባሪ ዜና ነው ማለት ነው። ከዛ ሁሉ ምን የገረመኝ ናታን አባቱ ምን ያክል ቢበድለው ነው ከሞተ በኋላ ራሱ ይቅር አልለው መቼም ያለው። ሰው ከሞተ በኋላ ይቅር ቢባልን ግን ይቅር መባባሉ የተሻለ ነው ብዬ አስባለሁኝ። ምናልባት ያሳለፈበት የዛ ጊዜ ህይወት ከባድ ሊሆን ይችላል፣ ብዙ ነገር በድሎት ሊሆን ይችላል። ስለዚህ ያን እንትን ብሎ ከሞተ በኋላ ሰውን ይቅር አልለው መቼም፣ በዛውም ደግሞ አባቱ ማለት ነው። አስባችሁታል? እንደዛ ሲል እጅግ በጣም ነው ያሳዘናኝ። በቃ ምን ያክል እንትን ብለው ነው የሚለው ነው። ሌላ ደግሞ አሁን እነሱ ራሷን እንዳልመለሰች ነው የሚያውቁት። እሷው ግን ራሷ ተመለሰች። ይህ ዜና እንዴት ነው የሚነገራል? የእሷ እኔን ጨነቀኝ ማለት ነው። እንደዚህ አንዳንድ መርዶዎች አሉ። ሀታ ሴትየዋ አነጋገሯ መርዷ እንደዛ ሰው መርዶ ሲነገር በገነ ስራ ቦታ ነህ ወይ? ድሮ ማለት ነው። ድሮ መቼ ወይ ዝም ብሎ ተደውሎ አባት አርፈዋል እንዴ? የሆነ መኪና የሚያሽከረክር ነገር ቢሆን፣ መኪና የሚነዳ መኪና ውስጥ ቢሆንስ ምን ሊሆነው ይሄ ልጅ? ማን ተዛ እንደላይ ታውቃላችሁ? እንደዚህ ሲል ከዚህ በፊት ሄቨን አባት ማለት ነው። ይሄ መርዶ ሲነገረኝ ያው የጅቡቲ እንትን ነው የሚሰራው አይደል? መንገድ የጭነት መኪና እንደዛ ነው የሚሰራው። ካለፈው ኢንተርቪው ሲደረግ ከሰማችሁ ማለት ነው። እና የምር እሱ ነው ትዛ ላይ እንደው ናታ መኪና ውስጥ ቢሆን ይሄን ዜና ቢሰማው ምናምን አልኩን። ያን ሰውዬ ምንድን ነው አለው? ሄቨን አባት መኪናው እያሽከረከርኩ አልቻልኩም ይሄ ወሬ ስሰማ። እንደው መሪው መያዝ ትቼው ሀታ ፍሬኑ ትቼው በቃ ብቻው ነው የሄደ መኪናው የሆነ ቦታ ድረስ ብቻው ነው ሄደው ያለው ነገር ትዝ አለኝ ማለት ነው። ፍሬን መርገጥ አልቻለም፣ መያዝ አልቻለም፣ መሪ መያዝ አልቻለም። እና ናታን ዛሬ እንደዛ ተሰማኝና እንደዚህ እሱ ሲነገር በእንደዚህ መልኩ አይደለም። ሌላ ደግሞ ጽዮን የምትሰማበት መንገድ እንዴት ነው የሚለውን እኔ ራሴ ያሳስቦኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁ በሰላማችሁ ይብዛ። እዚህ ቻናል አዲስ ሆናችሁ እንደተለመደው ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ አብራችሁ ቆዩ ማለት ነው። እንግዲህ ያው መግቢያ ላይ እንዳልኩት በጉት ሲጠበቁ የነበሩት ወላጆች ጭራሽ የሉም። አንዱ አባት ሞቷል፣ እናት እንዳልሞተች ነው የሰማ ነው ማለት ነው። እና መግቢያ ላይ እንዳልኳችሁ ያው የጽዮንን እንዴት ነው የሚነገራት የሚለው እኔ እስካሁን የሆነ መፍትሄ እየፈለግኩ ነው በእኔ በኩል ማለት ነው። እነሱ ፈለጉ አልፈለጉም አላውቅም። ከዛ ሁሉም በቃ አባቱን ከሞተ በኋላ ይቅር አለውም ያለው ሰውዬ ናታን ምን ያክል አባቱ ቢበድለው ነው ከዛ በፊት ግን እሱ የጠበቀው ምናልባት በሰላም ሀገር ገብቶ ታክሞ ድኖ የምን እንደዚህ እንዳደረገው የበደለው ለምን በደልከኝ ብሎ የራሱ የሆነ ጥያቄ ያለው ይመስለኛል። ያን ጥያቄ ሳይጠይቅ መልሱም ሳይመለስለት ሰውየው ማረፉን ሲሰማ የዛ ይመስለኛል መቼ ማፈንትን ይቅር አልለውም። መጀመሪያ ሲቅር ልትለው አልነበረው ወይ ስትልገኒ መቼም ይቅር አለው ማለት እና ይሄ ነገር በጣም እንትን አለኝ። የምር ሰው ከሞተ በኋላ ይቅር ብባልስ ምን ችግር እንደው ሰው ሳይሞት እድሉ ካገኘ ተቀያየመ ካለ ያው አያቸው አይደል? ብዙ ጊዜ አሁን ሰው ይቀያየማል። አፉ ተባበሉ ነገ ከነገ ወዲያ እንደምንሞት አናውቅም ምናምን የሚባለው እንደዚህ ነው ማለት ነው። ከኋላ ጸጸቱም ይሄ ሰው እንትን ይላል። ስለዚህ ይሄን ተማሩበት ማለት ነው። እኔ ዛሬ እሱ ነው ተማርኩት በእነሱ። ሌላ የገኒ እነሱ ጋር መምጣቷ እጅግ በጣም ደስ ብሎኛል። እነሱ ደስ ብሏቸዋል። ግን ተነስተው ለምን ስመው አልተቀበሏትም? ያው ሰራተኛ ነች ምናምን ብለው ነው እንዴ? አቀባበላቸው ምንም አላማረኝም። በእርግጥ ድንገት ብትመጣም ቢያንስ ቁጭ ባሉበት በሶፋው መነሳት ነበረባቸው። ገኒ ብዙ አመት ነው እነሱ ጋር ያገለገለች። ስለዚህ እነ ቤዛ ሰገጤ ልበላቸው አላውቅም፣ ስግጥ ያላቸው ሰገጤ በተቀመጥሽበት ነው ወይስ ቤቱ የሀብቱ የኔ ነው? እሷ ከምንም እንደዛ ብለሽ ነው እንዴ? እሷ ስትናፍቃቸው ነው መጣችው። ስለዚህ በዚህ መልኩ ማድረገው አግባባድለ ተነስተሽ ያው መቀበል ነበረብሽ። ቢያንስ አቀፈሽ ስመሽ ቁጭ ወይ ብትያት የተሻለ ነበር፣ ግን አላደረግሽም።
ሌላ ማነው ኤፍራታን ያው የሄደችበት ለማወቅ አቶ ያፌት ከዛ በፊት ግን ሉል ማነች ሉል የምትባለው ሉል ስልክ ደውላ መርዶት የምትነግር ሴትዮ ማለት ነው። ታማ ራሱ ተንኮል ነገር አትለቅም። ተንኮሉም ከነ ህመሟ ተሸክመዋለች። እሷ የምትደነግጠው ጽዮን ስታይ ነው። ምን እንደምናስደንግጠ ደግሞ እናውቃለን ጠቅቀን ማለት ነው። ሴራ ደግሞ ዛሬ ገን ስታረ ነበረ የቤዛ እናት ተገደለቻት እሷ ስለሆነ ይሄን ሲነሳ ያንገፈግፈባታል። በጣም ነው የምትፈራው። ትንገፈገፋለች ነው ባለበት ከተኛች ቁጭ ትላለች ብድግ ነው የምትለው። ምክንያቱም የምታውቀው ነገር አለ ማለት ነው። ያችሁ ምንም ብትሰሩ እንትን አትሉም። በኮንፊደንስ ስራች ነው። መጥፎ ነገር ከሆነ ሁሌም እንደዚህ ያስደነግጣቸዋል። እዚህ ጋር በዚህ ተማሩ ማለት ነው። ሌላ ያፌትን ያው ለቅሶ ተነገረው። እሱም ደግሞ በፍጹም መሞት የለበትም ከሚሉት ሰዎች አንዱ ነው ማለት ነው። ብዙ የምናወራርደው ነገር አለ፣ ብዙ ነገር አለ። መሞት የለበትም እንዴት ብሎ እንደገና ተፈላሽ ኃይል ሊደፋ ወንበር መቀጥቀጥ ምናምን የሆነ መቀራው የሚያፈውራ አዲስ ይሰባለው ቤት ወሰድከባቸው ወይ ድርጅቱ ወሰድክ በዛም በዚህ ብላ አሁን ደግሞ ምን ፈለክ? ስለዚህ ይሄ ፉከራ ምንም አልተመቸኝም። ቡናው ሌላ ደግሞ እፎይን የተጠቀመችው መንገድ ማነች ጽዮን ለማግኘት ሄዳ ፎቶ ቤት ደርሳ እንደመጣች በጣም በሲስተም ነው ያወራችው እና ይሄ ነገር ተመችቶኛል። ስለዚህ ቀጤ እፎዬ ማለት ነው። ሌላ ማነው ቢኒ ምርጥ ጓደኛ ያፌት ዛንትን ሲሆን ይዞት ነው ወደ ቤት የመጣው ማለት ነው። ሌላ ደግሞ ፖሊስን ተይዛለች መሰለኝ ዛሬ እንደሰማነው ከሆነ ማን ነበረ ስሙ ያፌት ጋርድ ማለት ነው። ያው እሱን እንዳገታት የሰርጉ ቀን በነገራችን ላይ እዚህ ጋር ዋሽታል። የሰርጉ ቀን እኮ ገብታ ወጥታለች። ምን ሆነ ወይስ በህልምህ ነው? ልትገባ ነበር ደብሽ ነበር እንደዛ አልክ። ያን ቀን ገብታለች ልንገርህ ብዬ ነው። ሙሽሪችን ጋር ገብታለች። ግን የተጠቀምከው ምንድነው? የተጠቀምከው እንትን በጣም አሪፍ ነው። ሰው መርበር ምንድነው? ዘዴህን ሲስተምህን እርምጃ ወስጄ ከያዝኳት ይረበሻል ሰፈሩ። ያንተን ፕሮግራም ወይም ደግሞ ሊበላሽ ስለማልፈልግ በሲስተም ነው ያወራኋት አለ። እንግዲህ ሲስተሙም ሰምተናል። ያፌት መጀመሪያ ሚስቱ እንደሆነች ምናምን ነው ተነገረው። ስለዚህ ይሄን አደረገ ማለት ነው። እንዳገታት ነው። ይሄን ሀሳብ ከምን መጣልህ አለ ያፌት። የምን አይመጣለትም ከአንተ አይደል የሚውለው። ተንኮል ከተንኮል ነው የሚማረው። ግን መኑኝ ነገ ከነገ ወዲያ በፖሊስ ነው የምትወጣው። አሁን ደስ ብሏቸዋል እናንተ ማለት ነው። የነገውን አውቃ ነው እኮ እዛ ገባችሁ። ምን ሆናችሁ ነው? ስለዚህ የእናንተውን በዛው ማንነታችሁ ታውቃለች እያየች ማለት ነው። ስለዚህ ነገ ታያታላችሁ፣ ትመጣለች። ያኔ ምን እንደምትለው ትጠራርጋቸዋለች ይመስለኛል። ዝም ብዬ ሳስባችሁ ማለት ነው። ጥርግርግርግ አድርጋ ታስወስዳቸዋለች። እንደው ዝም ብላ ሳይሆን እንትናችሁ ተመርምሮ ምናምን እንደዛ ነው። ሌላ ገና የተወሰነ ጊዜ ከነሱ ብትሆኝ የተሻለ ነው። ሌላ ደግሞ ዳጊና ማን አቤላ ነው። አዎ እሱ ታረቁ። ገና ታጥፍታል። ትንሽ እንደዚህ እንደ ድመት ጫፍረው ተብለ ቅጥቅጥ ነው ያደረከው። ጥሩ አይደለም። ደግሞ ዳጊ ማስፈራራት ጀምረሃል። ስለዚህ እባክን ለማለት ያህል ነው። በተረፈ ሰላማችሁ ይብዛ በያላችሁበት። የዚህ ቪዲዮ ወደ አዲስ ሆነ ማለት ነው። ነገ ደግሞ ምን ይዘው እንደሚመጡ ይዘን እንመጣለን። ሰላማችሁ ይብዛ። ባይ ባይ።